ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ሩዝ ነው ይዤላችሁ የመጣሁት። ሩዝን ደግሞ ዛሬ ለየት አድርገን ደግሞ አጣፍጠን እንሰራዋለን። በጣም ነው የሚጣፍጠው። ለየት ያለ አሰራር ነው። ትወዱታላችሁም ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እንደዚህ ዛሬ ለየት አድርገን ደግሞ ቆንጆ አድርገን ነው ዛሬ ሩዝ የምንሰራው። በጣም ነው የሚጣፍጠው። እንደ አይነት ደግሞ እንደ አማራጭም እንዲሆናችሁ ብዬ ዛሬ እሱን ይዤላችሁ የመጣሁት። ሁላችሁም ስትጀምሩ ደግሞ ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ስራዬ ሰዎች ዘንድም ይደርሳል። ለእኔም ትልቅ ድጋፍ ስለሆነ ማለት ነው። አሁን ወደ ስራው እንገባለን። እዚህ ጋር አሁን ይሄኛውን በስመቲ ሩዝ ነው ይዤ የመጣሁት። እሱን አድርገን እንዲሁም ደግሞ እቺ ትንንሿ ደግሞ ፓስታ ለልጆች የምንሰራት ፓስታ ማለት ነው። ደቃቋ ፓስታ እሷን ነው ሁለቱን አድርገን የምንሰራው። በመጀመሪያ እዚህ ጋር ሩዙን አድርገን እናጥባለን። ሩዙን እዚህ ጋር አጥበን በማጥለያ ላይ አድርገን ስናስቀምጥ በኋላ ላይ ጥፍፍ ብሎ ስለምናገኘው ለስራችን ጥሩ ስለሚሆን ብዬ ነው በመጀመሪያ ሩዙን ያጠብኩት። ሩዙን በዚህ በማጠቢያው እያጠብኩት ነው። ደገም ደገም እያደረጋችሁ ብታጥቡት ቆንጆ ነው። ነጩ ነገር እስኪወጣለት ማለት ነው። ከዛ የምንሰራበት መጥበሻ ላይ ትንሽ ዘይት አደረግኩበት። አንድ 2-3 የሾርባ ማንኪያ ብታደርጉበት በቂ ነው። ከዛ በመጀመሪያ ፓስታዋን አድርገን ነው የምንጠብሰው። ይሄ የሩዝ አሰራር ለየት ያለ ነው፣ ግን ይጣፍጣል። ስትሰሩት ሞክሩት፣ በእውነት ትወዱታላችሁ። እዚህ ጋር የላውሮ ቅጠል እንዲሁም ደግሞ ቀረፋና ሄልና ቁርንፉድ የጨመርኩበት። ከሌላችሁ ያላችሁን ቅመም ተጠቅማችሁ መስራት ትችላላችሁ። እነዚህን ግን ጨምራችሁ ብትሰሩት ጣዕሙ በጣም ነው የሚጣፍጠው። በዘይቱ መጀመሪያ እንደዚህ ፓስታዋን እናበስላታለን። ይኸው እንደዚህ ቀይ ሆኖ እንደዚህ ሲበስልልን አጥበን ያስቀመጥነውን ሩዝ ጨምረን አንድ ላይ ደግሞ ትንሽ እናበስለዋለን። ውሃ ሳትጨምሩ ትንሽ ሩዝና ፓስታዋን አብራችሁ እንዲህ ስታበስሉት ከዘይቱ ጋር ጣዕሙን ቆንጆ ነው የሚያደርግላችሁ። ያው ይሄን ያህል ካበሰልኩት በኋላ እዚህ ጋር ሙቅ ውሃ ነው እየጨመርኩበት ያለሁት። ሙቅ ውሃ ብትጨምሩበት ቆንጆ ያደርግላችኋልና ሙቅ ውሃ ተጠቀሙ እዚህ ጋር ስትጨምሩ ማለት ነው ለማብሰል። ከዛ የሚበቃውን ያክል ይበቃዋል ብለን ያሰብነውን ያክል ውሃ ጨምረን ከድነን እናበስለዋለን። ከዛ ትንሽ ጨው ጨመርኩበት። ከዛን ከድነውና እናበስለዋለን። ይኸው ቆንጆ ሆኖ በስሎልኛል። ይኸውላችሁ እንደዚህ ቆንጆ ነው የሆነልን እና ምጥጥን ያለው። ክፍቱን ብታስቀምጡት ደግሞ እዚህ ጋር አሁን ቆንጆ ነው። መብሰሉን ካወቃችሁ በረድ ብሎ ፍርፍር እንዲልላችሁ ክፍቱን አስቀምጡት። እንደዚህ ከበሰለ በኋላ ሌላውን ስራ እስከምንሰራ ማለት ነው። ከዛ እዚህ ጋር መጥበሻ እጅ አለው። እኔ ስጎ ልሰራለት ስላሰብኩ ስጎ ሰርቼ ነው እንግዲህ አንድ ላይ የማቀርበው። ብቻውን እንኳን ብትመገቡት ሩዙን ከፓስታው ጋር ተጠብሶ ማለት ነው በጣም ነው የሚጣፍጠውና እሱ ላይ ራሱ የገበታ ቅቤ ወይ የሆነ ነገር አድርጋችሁበት ብትመገቡት በጣም ይጣፍጣልና እንደሱ ብቻውንም መመገብ ትችላላችሁ። እኔ ግን ትንሽ ስጎ ልሰራለት አስቤያለሁና በመጀመሪያ እዚህ ጋር ሽንኩርት አበሰልኩኝ፣ የተወሰነ ዘይት ጨመርኩበት። በዘይቱም ደግሞ ትንሽ እናበስለዋለን።
ይኸው ይሄን ያህል ከበሰለልን በኋላ እዚህ ጋር አንድ ቲማቲም ነው፣ ፍሬሹን ቲማቲም ቀጥቅጬ አምጥቼ ጨመርኩበት። ከዛ ከሱ ጋር ደግሞ ትንሽ እናበስለዋለን። ይኸው ቆንጆ ሆኖ እየበሰለልን ነው። ከዛ እዚህ ጋር ነጭ ሽንኩርት ነው የጨመርኩበት፣ የተላመ ነጭ ሽንኩርት ማለት ነው። አንድ ማንኪያ ጨምሬበታለሁ በትንሿ። ከዛ እዚህ ጋር ደግሞ መርት ይሄኛውን የቆርቆሮ ቲማቲም እሱንም ጨመርኩበት። አንድ ሾርባ ማንኪያ ከጨመራችሁበት ይበቃል ለከለሩ፣ እንዲሁም ደግሞ ጣዕሙንም ደግሞ ከዛኛው ቲማቲም ጋር ሆኖ ቆንጆ ጣዕም ስለሚሰጥልን ብትጠቀሙት ቆንጆ ነው። ከዛ ጨው ጨመርኩበት። ከዛ ከሙን የጨመርኩበት አንድ በትንሿ ማንኪያ። አንድ ከጨመራችሁበት ከሙን ቆንጆ ነው የሚያደርገው ጣዕሙን። ቅድምም ያው የጨመርናቸው ቅመሞች ስላሉ በደረቁ ስንጠብስ ፓስታውን ማለት የጨመርንበት ስላለ አንድ ላይ ሆኖ ቆንጆ ይሆንልናል። እዚህ ጋር ቀዩን ቦሎቄ ማታ ዘፍዝፌ ቀን ላይ አሁን ቀቅዬው ነው እንግዲህ አብሬ እየሰራሁት ያለሁት። ቀዩን ቦሎቄ ያላችሁን ቦሎቄ መጠቀም ትችላላችሁ። እኔ ቀዩ ቦሎቄ ስለነበረ እሱን ቀቅዬ እንደዚህ ጨመርኩበት። ትንሽ ከቁሌቱ ጋር እስኪስማማ ድረስ ቆይቼ አወጣዋለሁ። ይኸው ቆንጆ ሆኖ በስሎልኛል። ስጎውንም አሁን ጨርሻለሁ። በቃ ላይ ደግሞ አድርጌ ደግሞ አቅርቤ ደግሞ አሳያችኋለሁ። እዚህ ጋር አሁን ክፍት ነበር ያስቀመጥኩት ሩዙን፣ አሁን የከደንኩት እና ክፍት ስታደርጉት ፍርፍር ይልላችኋል ማለት ነው። ይኸው ቆንጆ የሆነ አበሳሰል ነው የበሰለው። አሁን ደግሞ እንግዲህ በቃ ላይ አድርገን ደግሞ እናቀርበዋለን። በጣም ቆንጆ የሩዝ አሰራር ነው። እናንተ ሞክሩት፣ በእውነት ትወዱታላችሁ። ይኸው እንደዚህ አድርጌ ሩዙን አውጥቼዋለሁ። ከዛ ደግሞ ስጎውን ዳር ላይ አድርገን አብረን እየለወሰን ነው የምንመገበው ማለት ነው። በጣም ለየት ያለ ቆንጆ የሚጣፍጥ የሩዝ አሰራር ነው። ሞክሩትና በኮሜንት እንግዲህ ሀሳብ አስተያየታችሁን ጻፉልኝ። ሁል ጊዜ እንደምላችሁ እንግዲህ አዲስ የሆናችሁ ሰብስክራይብ በማድረግ ሌሎቻችሁም ደግሞ ላይክ በማድረግ ደግሞ ብታበረታቱኝ በጣም ደስ ይለኛል። ስራዬ ሰዎች ዘንድ ይደርስልኛል። አሁን ላይ ያው ስራችን ሰዎች ዘንድ አይደርስም፣ ያው ላይክ ስለሌለው ማለት ነው። ላይክ ብታደርጉልኝ በጣም ነው ደስ የሚለኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ በሚቀጥለው ደግሞ በሌላ ስራ ደግሞ መለሳለሁ። ለዛሬ እንግዲህ እንደዚህ የሚያምር የሚጣፍጥ ቆንጆ የሆነ ሩዝ እንግዲህ ሰርተን እንግዲህ ለዚህ አብቅተነዋል። በጣም ትወዱታላችሁ። በሚቀጥለው በሌላ ስራ ደግሞ እመለሳለሁ። ስለ ሁሉም እጅግ አድርጌ ከልቤ ነው የማመሰግነው። ሰላም ሁኑልኝ። ቻው